የ2018 ዓመተ ምህረት ደራሮ በዓል ደራሮ ለባህልና ለቱሪዝም ልማት በሚል መሪ ቃል በከተማው አስተዳደር ደረጃ በሃሮ ርሳ ሶንጎ ተከብሯል። የእንኳን አደረሳችሁ መልእክት ያስተላለፉት የድላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሰም የጌዲዮ ባህላዊ የዘመን አቆጣጠርን ተከትሎ የሚከበረው የደራሮ በዓል እሴቱ ወንድማማችነትንና እህትማማችነትን የሚያስተሳስርና አንድነትን የሚያጎለብት እንደሆነ ገልጸዋል። በዞን ደረጃ ለሚከበረው የደራሮ በዓል የድላ ከተማ እንግዶችን ለመቀበል ዝግጁ መሆኑንም ከንቲባው መላክተዋል። የድላ ከተማ እንግዶቿን ለመቀበል ዝግጁ ናት። በተለያየ መስክ በጣም ዝግጅታችንን አጠናቀን እየተጠበቅን ያለነው በተለይ ከተማችንን ጽዱ ውብና አረንጓዴ በማድረግ የሚመጡት እንግዶች ደስ ተሰኝተው እንዲሁም ደግሞ የተለያዩ ለቱሪዝም መዳረሻ የሚሆኑባቸው ቦታዎችን ጎብኝተው ከተማችን ላይ የሚያስፈልጋቸው ነገሮችን ሁሉ አሟልተን እየተጠበቅን ያለነው። በበዓሉ አከባበር ላይ የተገኙት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናብ ወልደም የደራሮ በዓል በዞኑ በሚገኙ በ725 ጾንጎዎች እየተከበረ መምጣቱን የተናገሩ ሲሆን ደራሮ የሁሉም እንዲሆን እየተሰራ ነው ብለዋል። ዘንድሮ በጌዲዮ ውስጥ በሚገኙ በ725ቱም ጾንጎዎች ደራሮ በእያንዳንዱ ኩነት እየተከበረ ነው ያለው። በዋናነት ይህንን ደራሮ ወይም የጌዲዮ ብሔር ዘመን መለወጫን ስናከብር ዋና ዓላማችንም ባህሉንም ባህል ብቻ ሳይሆን ቱሪዝሙንም የበለጠ እንዲያድግና ደራሮ ከባህላዊነት አልፎ ወደ ቱሪዝም ተሸጋግሮ ኢኮኖሚ መሆን የሚችልበትን ሂደት ለመፍጠር ሰፊ ስራዎችን እየሰራን ነው ያለነው። ደራሮ ከባህላዊነት አልፎ ወደ ቱሪዝም ልማት እንዲቀየር ሰፊ ስራዎች እየተሰሩ ነው ያሉት አስተዳዳሪው በደራሮ በዓል ያሉ እሴቶችን በማስተዋወቅ ለቱሪዝም መደላድልን በመፍጠር ኢኮኖሚያዊ ፋይዳውን ከፍ ማድረግ እንደሚያስፈልግ አመላክተዋል። በጌዲዮ ውስጥ ያለው አንድነት ከደራሮ ያገኘናቸው ትሩፋቶች ለሁሉም ህዝቦች፣ ለሁሉም ብሔር ብሔረሰቦች ለአንድነት ሀገራችን ኢትዮጵያ እየገነባች ያለችውን የጋራ ትርክት የሚንገነባበት በመሆኑ ይሄ የደራሮ በዓል ስናከብር እጅግ በጣም በልዩ ሁኔታ የሁሉም ብሔር ብሔረሰቦች እና ህዝቦች በዓል መሆኑን ሁሉም እንዲገነዘብና በዓሉን በዛ ልክ እንዲረዳ ለማድረግ ነው ማለት ነው። ጥር 30 2018 ዓመተ ምህረት በድላ ስታዲየም በሚከበረው የደራሮ በዓል ከ100,000 በላይ ህዝብ ይገኛሉ ተብሎ የሚጠበቅ ሲሆን ሁሉም በበዓሉ እንዲገኝም ጥሪ ቀርቧል። የሰላም ተምሳሌት የብሔር ብሔረሰቦች እኩልነት የተረጋገጠባት በሰላም በምሳሌነት የምትታወቀው የድላ ከተማችን ላይ ኑ አብረን ደራሮን እናክብር እላለሁ። የዚህ የ2018 ዓመተ ምህረት የደራሮ በዓል ለሁላችንም የመብዛት አብሮ የመተጋገዝ የመፈቃቀር እንዲሁም ደግሞ የያዝናቸው ነገሮች የጀመርናቸው ነገሮች የሚሳኩበት ዓመት እንዲሆንላችሁ እመኛለሁ።